ኢትዮጵያ በዲፕሎማሲው መስክ ረጅም ዓመትን ያስቆጠረ የሁለትዮሽ ግንኙነት ከመሰረተችባቸው ሀገራት መካከል ፈረንሳይና ጣሊያን ተጠቃሽ ናቸው። ይህንኑ የኖረ ወዳጅነት ወደ ተሻለ ደረጃ ለማሸጋገር በማለም ጠቅላይ ሚኒስትር አብይ አህመድና ልኡካቸው በፈረንሳይና ጣሊያን ይፋዊ የስራ ጉብኝት አድርገዋል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክሬታሪያት ኃላፊ ብለኔ ስዩም ኢትዮጵያ ከሀገራቱ ጋር ያላትን ግንኙነት ይበልጥ እያጠናከረች መምጣቷን ገልጸዋል። የሀገራቱ መሪዎች በኢትዮጵያ ፍሬያማ ቆይታ እንደነበራቸው ያስታወሱት ፕሬስ ሰክሬታሪያቷ ጠቅላይ ሚኒስትሩ በፈረንሳይ ያደረጉት ቆይታ ሀገራቱ በቴክኖሎጂው ያላቸውን ትብብር የሚያልቅ ነው ብለዋል። ፈረንሳይ የተደረጉ 3 የቴክኖሎጂ እና የአርቲፊሻል ኢንተለጀንስ ነክ ጉብኝቶች ነበሩ። አንደኛው ስቴሽን ኤፍ የሚባል ነው። ስቴሽን ኤፍ በዓለም እንግዲህ ይሉታል ትልቁ የቢዝነስ ስታርታፕ የቴክኖሎጂ ስታርታፕ ማዕከል ማለት ነው። ከተለያየ ሀገራት እዛ እየመጡ የቴክኖሎጂ ስታርታፓቸውን ለማነሳሳት የሚጠቀሙበት ትልቅ ማዕከል ነው። ግንኙነቶች ይፈጠራሉ። ስለዚህ ለኛም ጥሩ ልምድ ነበር። እዛ ላይ አርቲፊሻል ኢንተለጀንስም በሌላ የቴክኖሎጂ መስክም የሚሳተፉ ወጣቶች እየመጡ እዛ ፈጠራቸውን የበለጠ የሚያዳብሩበት ቦታ እንደመሆኑ ማለት ነው። ከኛ ጋር የሚያስተሳስረው ምንድነው? በቅርብ ጊዜ እንደምታውቀው የስታርታፕ ፕሮክላሜሽን ፕሮሰስ ላይ ነው ያለው። እኛም እንደ ሀገር አውዱን በተለይ የቴክኖሎጂ የስታርታፕ አውዱን ምቹ ለማድረግ ምክንያቱም በጣም ብዙ ወጣቶች ያሉበት ሴክተርም ስለሆነ እሱን ምቹ ለማድረግ ብዙ ሂደቶች እየተካሄዱበት ነው ያሉትና ያለኛ ጥሩ ልምድ ያገኘንበትና ያየንባቸው ነበረ። በተመሳሳይ በጣሊያን ፍሬያማ ውይይቶች ተደርገዋል ያሉት ፕሬስ ሰክሬታሪያት ብለኔ ስዩም በተለያዩ ዘርፎች በጋራ ለመስራት ተስማምተዋልን ብለዋል። ከኢትዮጵያ ጋር ያላቸው ግንኙነት በጣም የጠበቀ ነው። በተለያዩ በቀጠናዊ ጉዳዮች ከማይግሬሽን ጉዳዮች ጋር በሚገናኙቸው ወቅቶች ውስጥ የሚወያዩባቸው ጉዳዮች ናቸው። በዚህኛው ደግሞ የበለጠ ያለውን ትስስር እንዴት እናጠናክራለን፣ በኢንቨስትመንቶች በንግድን የበለጠ ለመተሳሰር ደግሞ ምን መደረግ አለበት የሚሏቸውን ነገሮች የፈተሹበት ውይይት ነበረ ቆይታቸው ከጠቅላይ ሚኒስትሯ ጋር ማለት ነው። በአጠቃላይ ይፋዊ ጉብኝቱ ሀገራቱ የነበራቸውን ግንኙነት በመሪዎች ደረጃ ከፍ ያደረገ ስለመሆኑም አንስተዋል። ሁለቱም ሀገራት በኢትዮጵያ ከመጀመሪያዎቹ ናቸው ኤምባሲ ሲከፍቱ። ጣሊያንን እንኳን ራሱ ብናይ ጣሊያን የመጀመሪያ ሀገር ናት ኢትዮጵያ ላይ ኤምባሲ ስትከፍት። ለዚህም ነው ለሚያስተውል ሰው የመኪና ታርጋ ቁጥራቸው ራሱ 1 ይላል የመጀመሪያው ስለሆነ ማለት ነው። ፈረንሳይም ወደዛው አካባቢ ናት ማለት ነው። ስለዚህ ይሄ ከድሮ የነበረውን ትስስር አሁን በመሪዎች ደረጃ በጣም ከፍ ያደረጉት መተዋል ማለት ነው። ከዚሁ ከዲፕሎማሲው ጋር ተገናኝተን እንግዲህ ክቡር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ እንኳን ከነዚህ ከሁለቱ መሪዎች ጋር በጣም ጥብቅ የሆነ ትስስር ፈጥረዋል፣ ጓደኝነት ፈጥረዋልና በመሪ ደረጃ ደግሞ የሚደረጉ እንደ ሀገራት የቆየ ዲፕሎማሲ ትስስር አለ። በመሪ ደረጃ ደግሞ ያለው መግባባት የበለጠ ኢትዮጵያ ከነዚህ ሁለቱ ሀገራት ጋር ያላትን ቁመና ከፍ አድርጎታል። ጠቅላይ ሚኒስትር አብይ አህመድና ልኡካቸው በአውሮፓ የነበራቸው ቆይታ በሀገራቱ መካከል ያለውን ግንኙነት ይበልጥ የሚያጠናክር ስለመሆኑም ተገልጿል።